ሰናይት ጽናትና ክሩቤል አንድ ቤት ለመኖር ተገደዋል። ይህም የሆነው የሰናይት የእህቷ የባል ቤተሰቦች ሰናይትን እያስቸገሯት ስላሉ ነው። በዚህ ጉዳይ ላይ ከመራዊትም ጋር ብዙ ጊዜ ትወያየ ነበር ጽናት። እንደሚታወቀው ካሳለፍነው ፓርት ላይ በቀጥታ ደውለው የነገሯትን ነገር ለጽናት አስረድታታለች። ሰላም ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። ጽናትና ክሩቤል ወደ ቀድሞ ፍቅራቸው ተመልሰዋል። ሁለታቸውም በታማኝነት በቅንነት አብረው እየኖሩ ነው። እንደዚሁም አብዛኛው ሰው በጽናትና በክሩቤል ፍቅር መመለስ በጣም ደስተኞች ሆነዋል። እኔም እንደ ተመልካችና እንደ አድናቂ የሁለታቸውን ደስታ በማየቴ በጣም ደስ ብሎኛል። ነገር ግን ሰናይት ያለችበት ሁኔታ በጣም ያሳዝናል። የታላቅ እህቷ የባል ቤተሰቦች እየደወሉ ያስፈራሯታል። አንዳንድ ጊዜም በወረቀት ሜሴጅ እየጻፉ መልእክት ቤቷ ድረስ ያስቀምጡላታል። ሰናይት በእህቷ በውጭ ሀገር የምትኖር ስትሆን እሷ ደግሞ በእህቷ ቤት ብቻዋን የምትኖር ወጣት ናት። አንዳንዴ ከስራም የምትቀርበት አጋጣሚ ይፈጠራል። ይህም የሚሆነው የእህቷ ባል ቤተሰቦች ብዙ ጊዜ የሚያስፈራራ መልእክት ስለሚልኩላት ሌቱን በፍርሃት ቁጭ ብላ ስለምታድር ነው። ይህንን ብዙ ጊዜ አትናገርም። ነገር ግን ከሷ ችግር ይልቅ ለሌሎች ችግር መፍትሄ ለማፈላለግ የምትጥር መልካም ሴት ናት። ይህንን መልካምነቷን በቅርበት ያዩት መራዊና ጽናት ሚስጥርሽ ምንድን ነው? ብዙ ጊዜ ብቻሽን ለማሳለፍ ለምንድን ነው የተገደድሽው? እንደዚሁም አንቺ ወጣት ነሽ፣ አሁን እድሜሽ ነው፣ ጊዜሽ ነው፣ ማፍቀር አለብሽ በማለት ሲነግሯት አይ እናንተ ትቀልዳላችሁ፣ ፍቅር ማለት የደስታ ህይወት መስሏችሁ እኮ ነው በማለት ትነግራቸዋለች። ያንቺ እህት አስቸጋሪ ሁኔታን አሳለፈች ማለት ደግሞ ሁሉም ሰው እንደዛ ይሆናል ማለት አይደለም። ይህንን ነገር ልትሞክሪው ይገባል ብለዋት ነበረ። ይህንን ሲሏትም እስኪ የእናንተን እንየውና እንግዲህ ለእኔ የሚፈለጋላ በማለት በቀልድ መልኩ መልሳላቸው ነበረ። ጽናትና መራዊ የሰናይትን ብቸኝነት በቻሉት አቅም እንደ ጓደኛ እንደ ቅርብ ሰው በቻሉት አቅም የሰው ልጅ የሚችለውን ያክል በቻሉት አቅም የእሷን ድብርት እዚህ አሁን ካለችበት ሁኔታ እንድትወጣ የቻሉትን ሁሉ እየሞከሩ ነው። በተለይ ጽናት በችግር ጊዜ ሰናይት እኮ ስራዋን ሁሉ ትታ ነው እኔን ለማጽናናት እኔን ደስተኛ እንድሆን እኔ መጥፎ ቦታ እንዳልወድቅ ምክንያት ሆናኛለች በማለት የሰናይትን መልካምነትም ገልጻ መራዊትዬ አይተሻታል አይደለ? እጇ ላይ ያሰረችውን ቀለበት ሰው ፍቅረኛ አላት ብሎ እንዳይጠይቃት ነው ያንን ሆን ብላ የምታስረው። ይሄን ያክል ነው ሰው የምትፈራው፣ ይሄን ያክል ነው ፍቅርን የምትርቀው በማለት ስትነግራትም መራዊትም ምን ታደርግ ብለሽ ነው? በእህቷ ያየችው ህይወት በእሷም የሚደገም ነው የመሰላት። በልጅነት አንዳንድ ነገሮችን ከአቅምሽ በላይ ካየሻቸው ሁሌም ያ ነገር ነው በአይምሮሽ የሚሳለው በማለት መራዊት መልሳላታለች። እንግዲህ ክሩቤል ከጽናት ጋር በፍቅር በመመለሱ በጣም ደስተኛ ነው። በዚህም ደስታው ናሆምም እንኳን ደስ ያለህ ብሎታል። ነገር ግን ጽናትን አሁን ካጣሃት መልሰህ ለማግኘት በጣም ከባድ ነው የሚሆንብህ፣ በቻልከው አቅም ታመንላት በማለትም አስጠንቅቆታል። ክሩቤልም በደንብ እንጂ በጣም እታመንላታለሁ፣ ትቀልዳለህ እንዴ? በግድ እኮ ነው ያገኘኋት፣ በስንት ልፋት መሰልህ። አንዳንድ ውሳኔ ስትወስን ጽናት በጣም ታስፈራለች። እርግጥ አውቃለሁ መልካምና ቅን አሳቢ ልጅ ናት፣ ነገር ግን አንዳንድ ውሳኔዎችን ስትወስን ታስፈራለች በማለትም መልሶለት ነበረ። ነገር ግን ዛሬ ለራሱ ሲነግረው የነበረው የኔ ቤተሰቦች ወይኔ እሷ ቤተሰቦች የጽናትንና የኔን ጉዳይ ሲሰሙ ምን መልስ እንደሚሰጡን ለማወቅ ጓጉቻለሁ ብሎ ይመልስላታል።
ይጠይቀዋል። ናሆምም ምን ይፈጠራል ብለህ ነው? ነገር ግን ቢያውቁ መልካም ነው ብሎ ይነግረዋል። የጽናትና የክሩቤል ፍቅር ጉዳይ ወደ ቤተሰብ ሊደርስ ትንሽ ነገር ነው የቀረው። ነገር ግን በጽናትና በክሩቤል አብሮነት በተለይ እናቱ በጣም የምትደሰት ይመስለኛል። ምክንያቱም ጽናትን በጣም ተወዳታለች፣ ከምንም በላይ ታምናታለች። ከአሁን በፊትም ቤቷ እየሰራችበት ባለው ጊዜ ውስጥ የጽናትን ጠንቃቃነት በጣም ታታሪነቷን ታደንቃለች። ኢቨን ሰራተኛ ሆና እንኳን ሁሉ ነገሩን ኃላፊነቷን ተቋቁማ ኃላፊነቱን ሁሉ ሙሉ ለሙሉ የቤቱን ኃላፊነት ይዛ ነው ያለችው። የክሩቤል እናት ካለችበትም ሁኔታ የጽናት አይነት ጠንካራና ታታሪ ሴት ከልጇ ጎን ሆኖ ማየት በጣም ያስደስታታል ብዬ ነው የማስበው። ብዙ እናቶች ሁሉም ማለት በሚቻልበት ደረጃ እነሱ ምድር ላይ እስካሉ ድረስ እነሱ አሉ። እነሱ ምናልባት እርጅናም ከመጣ ብለው ለወደፊት ሲያስቡ ግን ለልጆቻቸው በጣም ጠንካራ የሆነ ሰው ከልጆቻቸው ጎን እንዲሆን ይፈልጋሉ። ልጅቷ ሴትም ትሆን ወንድ ወላጅ ለልጁ ጠንካራ ባል ወይም ደግሞ ጠንካራ ሚስት በክፉም በደጉም አብሮ መሆን የሚችል የሚቋቋም ይሄንን ነገር እያንዳንዱ ከትንሽ እስከ ትልቅ ኃላፊነትን የሚሸከም ሰው ይፈልጋሉና የክሩቤል እናት ያለችበት ሁኔታም ደግሞ ይሄንን ይገልጻል። ነገር ግን ክሩቤል የእናቱን ሁኔታ ሲሰማ ምን ይወስን ይሆን የሚለው ነገር ትንሽ ያሳስባል። ነገር ግን ይህንም ታሳቢ በማድረግ ክሩቤል አደራህን ጽናትን ካሁን በኋላ ምንም አይነት ሁኔታ ውስጥ ብታልፉ ካሁን በኋላ እንዳትጎዳት፣ አንተን ልወቅስ ፈልጌ አይደለም፣ ነገር ግን እንደ ፍቅረኛም እንዳትሰሪም በጣም ጎድተሃታል፣ ታስታውሳለህ አይደለ? በማለት ሲጠይቀው ምንም አልረሳሁትም፣ አዎ አስታውሳለሁ፣ በቻልኩት አቅምም እክሳታለሁ፣ በቻልኩት አቅምም ደግሞ እታመንላታለሁ በማለትም ለጓደኛው ለአብሮ አደግ ጓደኛው ለናሆም ቃሉን ሰጥቷል። ናሆም በጣም የሚያከብራት እንደ እህት እንደ ቤተሰብ ነው የሚያያት ጽናትን። እንደዚሁም በታማኝነቷ በታታሪነቷ በብዙ ነገር ብዙ ጊዜ ደጋግሞ ያደንቃታል። በሌላ መልኩ የናሆምና የምዕራዊ ፍቅር እነሱም በጣም ደስ የሚል ሁኔታ ላይ ነው ያሉት። ነገር ግን የናሆም እናት ልጅ ውለዱ እያለች ብዙ ጊዜ እየተናገረች ነው። ማንኛውም እናት የልጁን ልጅ ማየት እንደሚጓጓ ሁሉ በመልካም አስባው ነው። ነገር ግን ምዕራዊ ይሄ ነገር እያሳሰባት ያለው ምናልባት ከልብ ኬዜ ጋር በሚያያዝ መልኩ ልጅ ማርገዝ ካልቻልኩስ የሚል ሀሳብ ምዕራዊትን እያሳሰባት ነው ያለው። በሌላ ደግሞ የልብ ታማሚ መሆኔን ለቤተሰቡ ለምን አልነገረም የሚለው ነገርም እሷን እያሳሰባት ነው ያለው። ናሆም እንግዲህ ከቤተሰቦቹ ጋር ያደገና የቤተሰቦቹን ባህሪ ጠንቅቆ የሚያውቅ ልጅ ከመሆኑም አንጻር ምናልባትም እኔ ያለሁበትን ሁኔታ ለቤተሰቡ ቢናገር ቤተሰብ ደስ የሚል መልስ ሊሰጠኝ አይችልም የሚል ግምት ስላለው ሊሆን ይችላል ያልነገራቸው በማለት በጣም እየተጨናነቀች ነው ያለችው። ነገር ግን የናሆም እናት ሲበዛ መልካምና ተጫዋች ምራቷንም እንደ እናት ሽይኝ ምንም የሚያስፈራ ነገር የለም በማለት መልካም መልስን የሰጠች እናት ናት። እርግጥ ምዕራዊ ካለችበት አንጻር አማቴ ይሄንን ነገር ስትሰማ ምን አይነት መልስ ትመልስልኝ ይሆን የሚለው ነገር ኖርማል ነው። ማንኛውም ሰው ቢሆን የሚያስብበት ነገር ነው። የአሁኑ ፓርት እዚህ ድረስ ነበረ። በቀጣይ ፓርት አብረን የምንገናኝ ይሆናል። በቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል። ለቆይታችን ከልብ አመሰግናለሁ። መልካም ጊዜ